ራሄል ወንድም እባላለሁ። የመጣሁበት ከጎንደር ከተማ ነው የመጣሁት። ይዤ የመጣሁት የቢዝነስ አይዲያ ደግሞ ከለላ ጫማ ይባላል። ከቃጫና ከክር የሚሰራ ጫማ ነው። ይዤ የመጣሁት ከለላ ጫማ ነው። ከቃጫና ከክር የሚሰራ የቃጫ ጫማዎች ነው። ይሄንን ሳስብ ያለ ችግር የጫማ ውድነትን አለ። የሀገር ውስጥ ኢምፖርት የሚደረጉ ጫማዎች በጣም ውድ ናቸው። ሌላኛው ደግሞ አገር ውስጥ የሚመረቱ ጫማዎች ዝቅተኛ ገቢ ያላቸው ሰዎችና በገጠር ያሉ ሰዎች ያማከለ አይደለም፣ ምክንያቱም በጣም ውድ ነው። ስለዚህ እኔ እጄንና ፈጠራዬን ተጠቅሜ ያሁን ያለ የገበያ ዋጋ መግዛት ለማይችሉ ሰዎች በገመድ ላይ የተመሰረቱ ጫማዎችን አመርታለሁ። ሽታን የማይፈጥር ለሙቀታማ ቦታ የሚሆን ፕሮዳክት ነው። ታርጌት ማርኬታችን የሚሆነው ዝቅተኛ ገቢ ያላቸው የከተማ ማህበረሰቦች፣ በገጠር ያሉ ተማሪዎች፣ ገበሬዎች፣ በሙቀታማ ቦታ ላይ ያሉ ሰዎች ናቸው። አሁን ያለሁበት ሁኔታ ደግሞ ከቤት ላይ እሰራለሁ። 100 ጫማዎችን ለገበያ አቅርቤ ሽጫለሁ። ከደንበኞቼ የተለያዩ አስተያየቶችን ተቀብያለሁ። ፕሮቶታይፕም አለኝ። ይሄን ነው ይዤ መጣሁ። አመሰግናለሁ። ጎበዝ፣ ብራቮ። ለምን አንቺ ያላረክሽም እና አልመጣሽ? ኤግዛክትሊ the question what I have ነው ወይስ ጉዞ ስላለብሽ? አዎ፣ ለጉዞ አይሆንም? አይ ይሆናል። አላሰብሽውም? ብታረጊ በጣም ፋንታስቲክ። በነገራችን ላይ ማርኬቲንግ ማለት እሱ ነው። ኦኬ፣ አሁን ልክ እንደዚህ ትክክል እኮ ነው። ስላላሰብሽው ነው እንጂ ኢቭን እንኳን እዚህ ጋር ብቆልቅሽ ትለብሽዋለሽ። ምን ችግር አለው? እንደው ያን ያክል እንኳን ሲቀጥል ደግሞ እንደውም ጥሩ ነው። ምን ያስቸግራል? አየር ያስገባል፣ አይሞቅም። እንደውም ጥሩ ነው። ኦፕን ጫማ ይሆናል። እሱ ለማርኬቲንግ ትልቅ ነገር ነው። ነገውን መሸጥ ስትሄጂ ይሄን ጫማ ጥሩ ነው ግዙ ስትይ ዝቅ ብሎ አይቶ አንቺ ከቻይና ያስመጣሽውን ጫማ ለብሰሽ ይሄን ግዛይ ብትይው መግዛት አይጠበቅበትም። ለምን ይገዛል? አንቺ እንኳን ለበስሽው። ስለዚህ ያን ነገሮች አርጊ። ቆንጆ ፖይንት ነው የተነሳልሽ። እኔ ከዛ ቀጥሎ ያሉት እነዚህ ክሮች ነው የምታገኛቸው? መርካቶ ላይ ነው ማስመጣቸው። ሶሎችና ክሩ ከመርካቶ በብዛት ነው ማስመጣ። ኦኬ። ከዛ በኋላ አንቺ መስፋት ስራ ነው። ከዛ መስፋት ስራ ነው። ዲዛይንና መስፋት። በቂ ክር የሚያቀርብልሽ አለ? አዎ፣ ከነሱ እዛ የሚልክልኛል። እዛ ነው የምቀበል። ግን ከሀገር ውስጥ ደግሞ በተለይ ክሮችን ብትሞክሪ። አዎ፣ እና እንትን ደግሞ አሉ። ክር ብቻ አይደለም፣ የቃጫዎችን በቃጫ አሉ። በቃጫና አብዛኛው ሰራ ፎቶ አለኝ። ስንት ብር ነው የምትፈልጊው? እስከ 400 ሺህ ያለ በቃ 400 ሺህ። ኦኬ። አሁን እየሸጥሽ ነው? አሁን እየሸጥኩ ነው። ስንት ሸጥሽ? ይለያል። ለልጆች ከ250 እስከ 300 ብር ባለው፣ ለወጣቶችና ለአረጋውያን ደግሞ ከ300 እስከ 550፣ ለሴቶች ከ300 እስከ 400 እንደ እንትኑ እንደ ሳይዙ ይለያል። ብዙ ብር ሽጠሻል? አዎ፣ ሽጫለሁ። 100 ጫማ ነው የሸጡ ብላለች። 100 ጫማ። ኦኬ፣ አዎ፣ ጥሩ ነው። ራስ ያምራል። በርቺ። በጣም ቆንጆ ሀሳብ። ከለላ ግን ለምንድን ነው ያልኩት? ከለላ ጫማ ከለላ ማለት እነሱ ውድ በሆነባቸው ዋጋ ምክንያት መግዛት ስላልቻሉ እኛ ከለላ እንሆናቸዋለን። እሺ፣ ውድድሩ በጣም አሪፍ ነበር። የዳኞች አስተያየትና ምርቴንም በጣም አሪፍ ነበር።